ትላንትና ብዙ ነገሮች ተፈጣጥሮ አይተናል። እንግዲህ አብርሽ ከሀገር ሊወጣ ነው ብሎ ሩትዬን ተናግሯታል። ልጄን አደራ ለ3 ቀን ነው ብሎ የበለጠ የሆነ ሆዷን እያባባ ቅፍ አድርጎ ሲሞ እንግዲህ አውርተዋል። በዳኒ ቤት በተለቀቀው እንትን ላይ ሩትዬ ደግሞ ለዳኒ ልኩን ነግራለች። የልቧ ላይ ያለውን ሀሳብ ነግራለች። ዳኒ ግን ይሄ ቢነገርለትም ምንም አይሞቀው አይበርደው፣ መጠጥ ያደርጋል። በቃ እንደ ስፖንጅ ነገሮችን ጠምታርጎ ጠጥቶ ነው ዝም የሚለው። እኔ አብርሃም እንድፈወስና በቃ አብርሃም እንዲድነው ትግሌ ከአንቺም ከሄርሜላም እንዲሆን ምናምን ብሎ በቃ ሌላ ሴራ። እኔ በዳኒ የመጣ ነገር ሰላም ያለ አይደለም። ሁላችሁም ታውቃላችሁ ባህሪውን። በዳኒ የሚመጡ ነገሮች ሁሉ ሰላምን የሚሰጡ አይደለም። ቤት የሚበጠብጡት ዳር የሚያፈርሱ ነው። ግን ገና ታዳጊ ልጅ ነው። ገና ምንም ነገር ያላየ ነው። ለምን እንደዚህ ያለ ነገር በህይወቱ ላይ እየሰራ እንዳለ እኔ እሱን ራሱ ይውቀው። አንድ ነገር አለኝ ለአብርሃም ማለት ነው። አብርሃም ለምን ለምሳሌ አብርሽ ለምንድን ነው ሰው ማታከብረው? እባክህ ምስቶቼ ላይ የሚታሳየውን አክት ሰፈር ላይ ያሳየው። እዛ ካሜራ እንትን ምንድነው ጀርባ ቢታሳየው መልካም። እዚያው ፊት ስትመጣ ትላንትና ወደ አይታችሁን በቃ መነጽሩ አይወርድ፣ ኮፍያው አይወርድ። አንተ አባቴ እንዲህ ነው ያሳደጉ። ሰው ቤት ስትገባ ሰው ማንኛውም ሰው ኮፍያውን አውርዱ፣ ሰላም አደራችሁ፣ ሰላም ናችሁ ብሎ ነው የምጠይቅ። ኦዲየንሱ እኮ አንተን የሚደግፈው እኮ ባህሪህን ነው። የመጀመሪያ የሰው ልጅ ፊዚካል ባህሪ ፌሱ ነው። በቃ አብርሽን የሚወድ ብዙ ሰው አለ፣ አውቀዋለሁ። እኔም ከሚወዱት አንዱ ሊሆን ይችላለሁ። ምክንያቱም አብርሽ የሩትዬ ባል ነው፣ አውቀዋለሁ። የልጁ ደግሞ የልዑል አባት ነው። ግን አባት የሆነ ሰው ያከብራል። አባት የሆነ ሰው ምንድን ነው ለኦዲየንሱ ክብር ይሰጣል። ኩፍያ አይወቋ ያወራ በቃ ከኪሱ እጁ ከኪስ አይለይ። ዋይ ኧረ አብርሽ እባክን እንዲህ አትሆንብን። እኛም እኮ እንደርሳለን፣ ሁላችን መድረሳችን አይቀርም። እንደዚህ ያለ ነገር ደግሞ ጀኔን ማለት ክብር አይሰጥም። በዚህ ክብር አይሰጥም። የሰውን ሳይኮሎጂ ይጎዳል። ምን ሆኖ ነው እሱ ከማን በልጦ ነው የሚባል ነገር በሰው ውስጥ አታሳድር። እሱ ነው ዋናው። ሁለተኛ ደግሞ አብርሽ ሌላ ሴት አፍቅሯል። የሚያሳየው ኬዙ ትላንትና ደግሞ አለባበሱ ራሱ ቅሽ ብሎ ነው የመጣው። በቃ እኔ ፋውል ፈራቸው ማለት ነው። ፋውል ሰርቶ ነው እያለፈ ያለው ፍቅሩ ሁለት ማለት እኔ ፍቅር ያለው አሁን ከሩታ ጋር ፍቅር እንዳለው 100 እጥፍ እናምነዋለን። ሩታ ደግሞ በዚህ መሀል ላይ ደግሞ ተሸንፋ እኔ ይሄን በድያለሁ ይሄን እንዲያደርጋለሁ እንድትለው እና ራሱ ከፍ ሊል አሁንም ኩፍያ ደርቦ መጨመር ይፈልጋል። ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። እግዚአብሔር በዙፋኑ ላይ ይባረክ። እናንተ ጋር ሰላማችሁ ብዙ ስትርፍርፍ ይበል። ያላችሁበት ስፍራ እግዚአብሔር በሰላም ይጠብቃችሁ። ከሀገር ውስጥ ከሀገር ውጭ ያላችሁ የአባቴ ብሩካን የኔ እንቁዎች ውዶች፣ በጣም ወዳችሁ የሚያከብራችሁ አባቴ ብሩካን እግዚአብሔር ይጠብቃችሁ። የመጀመሪያ መልካሙን ብቻ ተመኘውላችሁ። ሀገር ውስጥ ያላችሁ እግዚአብሔር ደግሞ በህይወታችሁ ላይ በረከትን ያድርግ። ከሀገር ውጭ ያላችሁ የሰራችሁትን ደግሞ እግዚአብሔር አምላክ ባርኮ መልካም ባል ሰጥቶ እረፍት የምናገኝበት ዘመን ይሁንልን። ለሁላችን የተመኘነው ሰውን እሱ የተመኘውን ይስጠን። ከእሱ የሆነ ይምጣ። ከሱ ያልሆነ እንዲህ ያታገላል፣ መንገድ ላይ ያቆማል። ከሱ ያልሆነ ዋጋ ያስከፍላል። ከሱ የሆነ እንዴት አድርጎ እግዚአብሔር እንደምጥል አታውቅም። እንደዚህ አንቺን ጥምዝዝ ብሎ ሲመጣ በቃ ጠቅላላ አድርጎ እንደ እንጀራ ጠቅልሎ ነው የሚሰጥሽ እግዚአብሔር። ሰው እግዚአብሔር ያለው መንገድ ባለማሄድ ምክንያት ብዙ ዋጋ ይከፍላል። ከዚህ የተነሳ ነው። እግዚአብሔር ይባርካችሁ። የሚወዳችሁ የሚያከብራችሁ ላይክ እና ሼር ሰብስክራይብ አድርጉ። አብርሽ እንደዚህ ሰውን ማክበርን ልመድ። ሰውን ማክበር ካፍ ይውጣ። በጣም ነው የምወዳችሁ። ሀሳቤን ሳልጨረስ ሰዎች የመጡ ላይክ እና ሰብስክራይብ አድርጉ፣ ሼር አድርጉ። ወዳችኋለሁ። ሀሳቤን በኋላ የሚጨምር